ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ ኮሚሽን የአየር ንብረትን ለውጥን ማቋቋም ላይ የተኮረ ፕሮጀክት አስጀመረ። ባልደረባችን አማኑኤል ሌቢሶ ተከታትሎታል፣ እንደሚከተለው ያቀርባል። ህዳር 10 ቀን 2018 ዓ.ም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን የህብረተሰብ ክፍሎች የአየር ንብረት መቋቋም የሚችሉበት መንገድ ላይ የሚያተኩር አዲስ ፕሮጀክት በጉለሌ የእጽዋት ማዕከል አስጀምረዋል። በፕሮግራሙ ላይ ለፕሮጀክቱ መጀመር ትልቅ አስተዋጽኦ ያለው ብሪድ ኦፍ ዘ ወርልድ ድርጅት የተገኘ ሲሆን ከዚህም በተጨማሪ የውሃና ኤነርጂ ሚኒስቴር፣ ሌሎች አጋሮች፣ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች፣ እህት ድርጅቶች፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ቦርድና ስታፍ አባላት ተገኝተዋል። የፕሮጀክቱ ቁልፍ ክፍል የሆነው በከፍተኛ ጥራት የሚመረተው ቢሊሴ የማብሰያ ምጣድ ሲሆን ይህም በቤት ውስጥ የሚኖርን የአየር ብክለት ለመቅረፍ ትልቅ ጥቅም ያለው እንደሆነ ተጠቅሷል። እናም በተደረገው ፕሮግራም የተጀመሩትን ስራዎች የበለጠ ለማስፋት ትኩረት እንደተደረገ የልማት ኮሚሽኑ አሳውቋል። ልማት ኮሚሽኑ አክሎም ለጉዳት ተጋላጭ የሆኑና ያልተደረሱ አካላትን ለመድረስ ሌሎች አካላት ከጎኑ እንዲቆሙ ጥሪውን አቅርበዋል። መረጃውን ከልማት ኮሚሽኑ የፌስቡክ ገጽ ላይ ያገኘነው። ራሳችንን ለመቻልና የተጀመረውን የወንጌል ስራ ያለማቋረጥ ወደፊት ለማስቀጠል የገቢ ምንጮቻችንን ማጠናከር አለብን ሲሉ የደቡብ ኢትዮጵያ ሮቦት ሲኖዶስ ፕሬዝዳንት ቄስ ከተማ ካሚሌ አስታወቁ። ህዳር 11 ቀን 2018 ዓ.ም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ሮቦት ሲኖዶስ ከሰባካና ከማህበረ ምዕመናን ከመጡ መሪዎችና አገልጋዮች ጋር ስለ ሲኖዶሱ ራስ መቻል ቀጣይ አቅጣጫ የምክክር ጊዜ አካሂደዋል። በምክክር መድረኩ የደቡብ ኢትዮጵያ ሮቦት ሲኖዶስ ፕሬዝዳንት ቄስ ከተማ ካሚሌ ራሳችንን ለመቻልና የተጀመረውን የወንጌል ስራ ያለማቋረጥ ወደፊት ለማስቀጠል የገቢ ምንጮቻችንን ማጠናከር አለብንም ሲሉ ገልጸዋል። ፕሬዝዳንቱ እየተሰሩ ስላሉ መንፈሳዊና ሁለንተናዊ ስራዎች በመጀመሪያ እግዚአብሔርን አመስግነው ለሲኖዶሱ ልማትና የገቢ ምንጭ ለማሳደግ እየተሰራ ስላለው ስራ የምዕመናኑ ተሳትፎ ወሳኝ መሆኑን አንስተዋል። ለዚህም ሁሉም በባለቤትነት ስሜት እንዲሰራ ጥሪያቸውን አቅርበዋል። የመሪዎችና አገልጋዮች ብርቱ ጥረት የምዕመናን ተሳትፎ ወሳኝ በመሆኑ ስለዚህ ሳትደክሙ ጠንክራችሁ ጸልዩ፣ ተግታችሁ ስሩ፣ አሰሩ ሲሉ አሳስበዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ሮቦት ሲኖዶስ ነው። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ ዩኤስ በአሜሪካ ኮለምሰን ዩኒቨርሲቲ ባዘጋጀው ፕሮግራም በሺዎች የሚቆጠሩ ተማሪዎች ጌታን እንደ ግል አዳኛቸው መቀበላቸው ተገለጸ። ባልደረባችን አማኑኤል ሌቢሶ ተከታትሎታል፣ እንደሚከተለው ያቀርባል። በክሌምሰን ዩኒቨርሲቲ የተካሄደውና ዩኤስ የተዘጋጀው ፕሮግራም ወደ 6000 የሚጠጉ ተማሪዎች ክርስቶስ እንደ ግል አዳኛቸው አድርገው የተቀበሉበት ነው። በተለያዩ ቀናት በተካሄደው ፕሮግራም ላይ የዩኒቨርሲቲውን ተማሪዎችን ጨምሮ የአካባቢው ነዋሪዎች ለአምልኮ፣ ለጸሎትና ለምስክርነት መምጣታቸው ተገልጿል። የአገልግሎቱ መሪዎች በቦታው ትልቅ መንፈሳዊ ድባብ እንደነበረ ተናግረዋል። አዘጋጆችም ከታዳሚያን ከተገኙት ምላሾች መካከል የደቀ መዝሙርነት ትምህርትን ለመከታተል ፈቃደኛ መሆን፣ አጥቢያ ቤተ ክርስቲያናትን መቀላቀል እንዲሁም በተማሪዎች የሚመሩ የወንጌል ስርጭቶችን ማካሄድ ይገኙበታል። በዩኒቨርሲቲ መንፈሳዊ አገልግሎት የሚያገለግሉ አገልጋዮችና የተማሪዎች ህብረት አባላት የጋራ አምልኮና የግል ምስክርነት ሰዎች ቋሚ የህይወት ውሳኔ እንዲወስኑ ከማድረግ አንጻር ትልቅ አስተዋጽኦ እንዳለው ተናግረዋል። ከዚህም በተጨማሪ ኢየሱስ እንደ ግል አዳኛቸው አድርጎ የተቀበሉ ተማሪዎችን የመከታተል ስራው ተጠናክሮ እንደሚቀጥል ተናግረዋል። መረጃውን ከሲቢኤን ኒውስ ያገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ የነበረ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። መረጃዎቹን ያዘጋጀንላችሁ እኔ ቤተልሔም ደረጀና አማኑኤል ሌቢሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ፕሮግራሞች ጋር